ሰሞኑን ሰበር ዜና ተሰማ። ጀነራሉ በቁጥጥር ስር ዋሉ። ከሰሞኑ በአርሚ 25 ጦር ተከበው የሰነበቱት ጀነራል በመኖሪያ ቤታቸው ውስጥ በቁጥጥር ስር እንደዋሉ ከስፍራው የወጣ መረጃ አረጋግጧል። በዚህም በመቀሌ ከፍተኛ ውጥረት ነግሷል። የአየር ቅኝቶችም እየተደረጉ ነው። ወዲህ ደግሞ በጠቅላይ ሚኒስትሩ ትዕዛዝ የአየር ድብደባ ሲፈጸም አዛዡ ስለመገደላቸውም ተሰምቷል። ውጥረት ካየለበት ወልቃይት ደግሞ ሌላ ሰበር ዜና ሲሰማ ጀነራል አበባው ታደሰ ወልቃይት ገብተዋል። ለጦሩም ትዕዛዝ ሰጥተዋል። ይህ አዲስ ፖስት ሚዲያ ነው። ቪዲዮን ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ አዳዲስ ሰበር ዜናዎች ይደርሷችኋል። ዋናዎቹን እናስቀድም። ጀነራሉ በቁጥጥር ስር ውለዋል ተረጋግጧል። ጀነራሉ ለማፈን አንድ አርሚ ጦር ተሰማርቶ እንደነበር ታውቋል። በመጨረሻም ጀነራሉ እጅን ሰጥቷል። 4 ኪሎ በጉዳዩ በሽቋል። በሌላ በኩል ህወሓት በትግራይ የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ ነው። በጉዳዩ ላይ ደብረጽዮን ገብረ ሚካኤል የመሩት ስብሰባ በአክሱም እየተደረገ ነው። በሌላ በኩል በሽራሮና ሽሬ ከፍተኛ ቁጥር ያለው የህወሓት ኃይል እየተከማቸ ሲሆን በወልቃይት አዋሳኝ ስፍራ ላይ የቲዲኤፍ ታጣቂዎች ቅኝት ሲያደርጉ ውለዋል። እናስደምጣችኋለን። ጀነራል አበባው ታደሰ ህወሓት ላይ እርምጃ እንዲወሰድ ትዕዛዝ ሰጡ። ጀነራሉ ይህን ትዕዛዝ የሰጡት በወልቃይት ግንባር በድንገት ተከስተው ነው። ለሰራዊቱ ትዕዛዝ የሰጡት ጀነራሉ ተዘጋጅተናል ብለዋል። ጀነራል አበባው ታደሰ ወልቃይት ሲከሰቱ የህወሓት አርሚ 60 ጦርም ወደ ወልቃይት ከፍተኛ ቁጥር ያለው ጦሩን አስጠግቷል። ደብረጽዮን ገብረ ሚካኤል አክሱም ላይ ስብሰባ እያደረጉ ሲሆን ውጥረቱ ሊገነፍል ከቋፍ በደረሰበት በዚህ ወቅት ከፍተኛ ወታደራዊ እንቅስቃሴዎች እየተደረጉ ነው። ጉዳዩን በዝርዝር የምናስቃኛቸው ይሆናል። በጠቅላይ ሚኒስትሩ ትዕዛዝ የአየር ድብደባ ተፈጸመ። እስራኤል የጦር አዛዡ ላይ ያነጣጠረ የጀት ድብደባ ፈጽሜያለሁ ብላለች። የጦር ወታደራዊ አመራሮች ሚስጥራዊ ስብሰባ ላይ ሳሉ ነው የተፈጸመው ጥቃት። ይህም የቀጠናውን ተኮሳት አባብሶታል። ኔታንያሁ እኔ በሰጠው ትዕዛዝ የተፈጸመ ጥቃት ነው ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን በስፋት እንቃኛለን። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናምራለን። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት ትዕዛዝ የአየር ጥቃት ተፈጸመ። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሂዝቦላ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክፍል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናግሯል። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየውን ወታደራዊ ዘመቻ ያስቆመው የተኩስ አቁም ከተደረሰ ከ2 ሳምንት በኋላ ዋና ከተማዋ ቤይሩት ውስጥ የተፈጸመ የመጀመሪያው ጥቃት ነው። የሂዝቦላ ምንጩ ለኤኤፍፒ የዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ ከፍተኛ አዛዥ ማሌክ ባሉት እንደሚባልና የሂዝቦላ ራድዋን ጦር የዘመቻ አዛዥ መሆኑን ተገልጿል። ያልተረጋገጡ ዘገባዎች እንዳሉት የሂዝቦላ አዛዡ የተገደለው እስራኤል ኢላማ ባደረገችው ህንፃ ውስጥ ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው። የአየር ጥቃቱ የተፈጸመው ሂዝቦላ በሚገኝበት ዳህያዬ በተሰኘው የከተማው ደቡባዊ ክፍል ሲሆን ማህበራዊ ሚዲያ ላይ የወጡ ምስሎች ከፍተኛ እሳት መከሰቱንና ቢያንስ አንድ ህንፃ ከፍተኛ ጉዳት እንደደረሰበት አሳይተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በወጡት መግለጫ የሂዝቦላ ራድዋን ኃይል አዛዥን ኢላማ ያደረገው ጥቃት እንዲፈጸም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ደግሞ ጥቃቱ በተፈጸመበት ሰዓት የታጣቂ ቡድኑ አባላት ስብሰባ ላይ ነበሩ ሲሆን ሂዝቦላ ግን እስካሁን ስለ ጥቃቱ አስተያየት አልሰጠም። ከ3 ሳምንት በፊት ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት መፈጸሙን ካስታወቁ ወዲህ ዳህያዬ ውስጥ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። የተኩስ አቁሙ ቢፈረምም እስራኤልና ሂዝቦላ ጥቃት መፈጸማቸውን የቀጠሉ ሲሆን አንዳቸው ሌላኛውንም ጥሰት በመፈጸም ይከሳሉ። አብዛኛው የእስራኤል የአየር ጥቃት የመታው ደቡባዊ ሊባኖስን ሲሆን የእስራኤል ጦር በዚህ የአገሪቱ ክፍል የሂዝቦላ የጥቃት መሰረተ ልማትና ከቡድኑ ጋር ግንኙነት ያላቸው ሰዎች እንዳሉ ይናገራል። የሊባኖስ ጤና ሚኒስቴር መረጃ እንደሚያሳየው ባለፈው 1 ሳምንት ውስጥ ብቻ በተለያዩ አገሪቱ ክፍሎች በተፈጸሙ ጥቃቶች ሴቶችና ህጻናትን ጨምሮ ከ120 በላይ ሰዎች ተገድለዋል። የሚኒስቴሩ ቁጥር የተዋጊዎችና ንጹሃንን ቁጥር ለይቶ ግን አላስቀመጠም። የእስራኤል ጦር በድንበር በኩል ያለውን የሊባኖስ መሬት ወሮ የያዘም ሲሆን ዓላማውም የሰሜናዊ እስራኤል ማህበረሰቦችን ደህንነት የሚያስጠብቅ ከሂዝቦላ ነጻ የደህንነት ቀጠና ማቋቋም እንደሆነ ባለስልጣናት ተናግረዋል። እስራኤል በተቆጣጠረችው የሊባኖስ ግዛት ውስጥ የሚገኙ መንደሮች ሙሉ በሙሉ በማውደም ጦሯ ጋዛ ውስጥ ካደረገው ጋር ተመሳሳይ የሆነ ድርጊት ተፈጽማለች። ጀነራሉ በቁጥጥር ስር ውለዋል። ጀነራሉ ለማፈን አንድ አርሚ ጦር ተሰማርቶ እንደነበር ታውቋል። በመጨረሻም ጀነራሉ እጅ የሰጡ ሲሆን 4 ኪሎ ሊታደጋቸው አልቻለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ በዛሬው ዕለት በህወሓት አርሚ 25 ጦር ቁጥጥር ስር መዋላቸው ተሰምቷል። ጀነራሉን ለማፈን ባለፉት ቀናት ሰፊ እንቅስቃሴ ሲደረግ እንደነበር የተገለጸ ሲሆን ጀነራሉ በአሁኑ ሰዓት በመቀሌ በአንድ መኖሪያ ቤት ውስጥ ተዘግተው እንደሚገኙና ምንም አይነት እንቅስቃሴ እንዳያደርጉ
በህወሓት ታጣቂዎች ቁጥጥር ስር እንደገቡ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ህወሓት በትግራይ የአስቸኳይ ጊዜ አዋጅ ለማወጅ ተዘጋጅቷል። በጉዳዩ ላይ ደብረጽዮን ገብረ ሚካኤል የመሩት ስብሰባ በአክሱም እየተደረገ ነው። በሌላ በኩልም በሽራሮና ሽሬ ከፍተኛ ቁጥር ያለው የህወሓት ኃይል እየተንቀሳቀሰ ነው። በወልቃይት አዋሳኝ ስፍራ ላይም የህወሓት ታጣቂዎች ቅኝት እያደረጉ ነው። ህወሓት በፌዴራል መንግስቱ ትብብር የተመሰረተውን ጊዜያዊ መንግስት አፍርሶ ደብረጽዮን ገብረ ሚካኤል ከሾመ በኋላ በጉልህ የሚታዩ ወታደራዊና ፖለቲካዊ እንቅስቃሴዎችን እያደረገ ነው። ከፖለቲካዊ እንቅስቃሴዎቹ መሃል በየአካባቢው ያሉ አመራሮችን በመሻር የራሱን ሰዎች የማስቀመጥ እንቅስቃሴ ይጠቀሳል። ቡድኑ አዝጋሚ መፈንቅለ መንግስቱን ካጠናቀቀ በኋላ ከዞን እስከ ወረዳ፣ ከወረዳ እስከ ቀበሌ ሹምሽር በማድረግ የማይፈልጋቸውን እያስወገደ የራሱን ሰዎች በመሾምም ተጠምዷል። አሁን ደግሞ በክልሉ የአስቸኳይ ጊዜ አዋጅ ለማወጅ እየመከረ ስለመሆኑ መረጃዎች ጠቁመዋል። መፈንቅለ ክልላዊ መንግስት ያደረገው የደብረጽዮን ገብረ ሚካኤል ቡድን በትግራይ ክልል አስቸኳይ ጊዜ አዋጅ ለማወጅ ወስኗል። ህወሓት ከዚህ ውሳኔ ላይ የደረሰው ከሻዕቢያ በኩል በተሰጠ ትዕዛዝ እንደሆነ ለጉዳዩ ቅርበት ያላቸው ታማኝ ምንጮች ዘግበዋል። በቅርብ ቀናት ትዕዛዙን ተቀብሎ በትግራይ ክልል አስቸኳይ ጊዜ አዋጅ ያውጃል ተብሎም እየተጠበቀ ነው። ህወሓት አስቸኳይ ጊዜ ማወጁ በክልሉ ያሻውን ለማፈጸምና ለማድረግ እንደሚያስችለውም ተነግሯል። በተጨማሪም በክልሉ ያሉ ሚዲያዎችን ለማፈንና ወጣቶችን ለወታደራዊ ግዳጅ ለመመልመል ይረዳዋልም ተብሏል። ይህም በክልሉ ያለውን ስጋት ከፍ የሚያደርገው ነው። በእንዲህ መልኩ አደገኛ ፖለቲካ እንቅስቃሴዎችንና ውሳኔዎችን እያደረገ ያለው ቡድኑ ወታደራዊ እንቅስቃሴዎችንም እያደረገ ነው። ለአብነትም መነሻቸውን ሽሬ ያደረጉ ተሽከርካሪዎች ወታደሮችን ጭነው ወደ ሽራሮ አቅጣጫ ተንቀሳቅሰዋል። በተከዜ በስተ ምስራቅ አቅጣጫ ሽራሮ የህወሓት ታጣቂዎች እየተከማቹ እንደሆነ ተሰምተዋል። በተጨማሪም ነዳጅና ሌሎች ወታደራዊ ሎጂስቲኮች እንዲከማቹ ተደርገዋል። በሌላ በኩልም የህወሓት ታጣቂዎች በሁመራ ትይዩ ባሉ አካባቢዎች ማለትም በሐምዳይትና ሸረሪና በአልቡርሃን ጦር ተሽከርካሪ ላይ በመሆን እንቅስቃሴና ቅኝት አድርገዋል። ታጣቂዎቹ ማለዳ ላይ እንቅስቃሴና ቅኝት ካደረጉ በኋላ ወደ ካምፓቸው እንደተመለሱም ከስፍራው የወጣ መረጃ አረጋግጧል። በ2013 የኢትዮጵያ ፌዴራል መንግስት ህገወጥ ነው በሚል ውድቅ አድርጎት የነበረውና የምርጫው ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት በህወሓት ውሳኔ ወደ ስራ ተመልሷል። ይህን ተከትሎ ምክር ቤቱ ብሔራዊ ምርጫ ቦርድ ህጋዊነቱን የሰረዘው ህወሓትን በሊቀመንበርነት የሚመሩትን ደብረጽዮን የክልሉ ፕሬዝዳንት አድርጓል። ይህ በፕሪቶሪያ ዘላቂ ግጭት የማቆም ስምምነት አንጻር ምን ማለት ነው የሚለውን የተጠየቁ አንድ የዓለም አቀፍ ግንኙነት ተንታኝ ስምምነቱ ማፍረሱን ያረጋግጣል ብለዋል። በዚህ የህወሓት ውሳኔ ላይ ከስምረት እስከ ተዴፓ መሪዎችና ሌሎችም አካላት አሉታዊ ምላሽን ሰጥተዋል። ውጤቱም አደጋ ያዘለ እንደሚሆን እያስጠነቀቁ ናቸው። ሳልሳይ ወያኔ ትግራይ ከነዚህ አንዱ ሲሆን የፓርቲው የህዝብ ግንኙነት ኃላፊ አቶ አብርሃ አጽብሃ በጣም ኃላፊነት የጎደለው አካሄድ እንደሆነ ህወሓት የእሱ ተቀጥላ ስለሆነ ትግራይን ዳግም ወደ ከፋ ጦርነት ሊያስገባት የሚችል የተሳሳተ ውሳኔ ነው ሲሉ ገልጸውታል። የዲፕሎማሲ ተንታኙ ይህንን ውሳኔ ተከትሎ የህወሓትና 4 ኪሎ ግንኙነት መበጠሱን ተገንዘብ ያለው ብለዋል። ጊዜው አስተዳደሩም አጣብቂኝ ውስጥ እንደሚገባና በትግራይ የፖለቲካ ምህዳር ውስጥ ተቀናቃኝነት ሊከሰት እንደሚችል አስጠንቅቀዋል። ችግሩ ተለጥጦ የከፋ የሚሆን ከሆነም ግጭት አይቀር እንደሚሆን አሳማኝ ስጋት አለ ብለዋል። በመጨረሻም ጀነራል አበባው ታደሰ ወልቃይት ናቸው ለሰራዊቱ ትዕዛዝ ሰጥተዋል። ጀነራል አበባው ወልቃይትን ሲረግጡም የህወሓት 60ኛ አርሚ ወደ ወልቃይት ከፍተኛ ቁጥር ያለው ጦሩን አስጠግቷል ክተት ብሏል። ደብረጽዮን ገብረ ሚካኤል በበኩላቸው አክሱም ላይ አስቸኳይ ስብሰባ እያደረጉ ናቸው። ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንትና ካፓን በደረቡ ማግስት ከፍተኛ ወታደራዊ እንቅስቃሴዎች በሁለቱም ወገኖች በኩል በስፋት እየተደረገ ነው። ከቀናት በፊት በመቀሌ ሰማይ ስር የተዋጊ ጄት ቅኝት ያደረገው የፌዴራል መንግስት የህወሓት እንቅስቃሴን በአይነ ቁራኛ እየተመለከተ ነው። በሁለቱ ኃይሎች መካከል ያለው ወታደራዊ እንቅስቃሴም ትኩረት ስቧል። በዚህም በተለይ በወልቃይት ቀጠና አዳዲስ ስምሪቶች እንዳሉ ተረጋግጧል። ከ22ኛ አርሚ የተውጣጣ የህወሓት ታጣቂ ቡድን በዛሬው በኤርትራ በኩል ወደ ሱዳን እየተጓጓዘ ነው። ጉዞውም የሰራዊቱ ቡድን 70ኛ አርሚ ወዳለበት ስፍራ ነው ተብሏል። ጀነራል ህንጻ የሚመሩት የሜካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ መመልከታቸውን የዓይን እማኞች ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአቢ አይዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑና ሽሬ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ መረጃዎች ጠቁመዋል። በሌላ በኩል ዶክተር ደብረጽዮን በአክሱም ከተማ አትራኖስ ፋንታሲ ሆቴል አስቸኳይ ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጮች የጠቆሙ ሲሆን ያረፉበት ሆቴል ደግሞ ካውንስላር ሆቴል መሆኑ ተገልጿል። በህወሓት በኩል እንዲህ ያሉ ከፍተኛ ወታደራዊ ስምሪት እየታየ ባለበት በዚሁ ወቅት ጀነራል አበባው ታደሰ በወልቃይት ግንባር ተከስተው ከጦር ሰራዊቱ ጋር ስለመምከራቸው ተዘግቧል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ሰዓት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በወልቃይት በሚገኘው ሰሜን ምዕራብ ዕዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ ዕዝ የጦር ክፍሎችን ወታደራዊ አካላዊና ስለ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትም አኑረዋል። ዕዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ብለዋል። ጀነራል አበባው ባንዳ ሲሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም
በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ ኃይል ነው። ጀነራል በዚህ ንግግራቸው ቀጥለውም የሰሜን ምዕራብ ዕዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና አገርን በማጽናት ትልቅ ሚና የነበረው ጠንካራ ዕዝ በማለት ያሞካሽተውታል። ሰሜን ዕዝ በአማራ ክልል ግጭትና ሁከትን ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ ዕዝ ነውም ሲሉ አክለዋል። ጀነራል ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ያስተላለፉላቸውን መልእክት ለጦር ሰራዊቱ ማድረሳቸው ነው የተዘገበው። ይህ በእንዲህ እንዳለ በራያ ቀጠና በተመሳሳይ ከፍተኛ የሆነ ውጥረት እንዳለ ነው ከስፍራው እየወጡ ያሉ መረጃዎች የሚያረጋግጡት። በራያ ግንባር በዋናነት ውጊያ እየተካሄደ ያለው በመንግስትና በፋኖ ኃይሎች መካከል መሆኑ ቢሰማም የህወሓት ኃይሎች በሚንቀሳቀሱባቸው አካባቢዎች ላይ ተኩስ ተሰምቷል። ከሁለት ሳምንት በላይ በመከላከያ ሰራዊትና በፋኖ መካከል ውጊያ ቢኖርም ከትላንት ጀምሮ ውጊያው የህወሓት ኃይሎች ወዳሉባቸው ቦታዎች እየተስፋፋ ነው። መከላከያ ሰራዊት ለተከታታይ 2 ሳምንታት በራያ ቆቦ ተራራማ ቦታዎች ላይ ፋኖ ላይ የማጽዳት እርምጃ እየወሰድኩ ነው ሲል መናገሩ አይዘነጋም። የራያው የፋኖና መከላከያ ውጊያ ተባብሶ መቀጠል በወልቃይት በኩል ይለኮሳል በሚል የተሰጋውን አዲስ ጦርነት ደግሞ በዚሁ ግንባር ሊቀሰቀሰው ይችላል እየተባለ ነው። የመከላከያ ጥቃት ወደ ራያ አላማጣ አካባቢዎች እየተሳበ መሄዱ ከህወሓት ጋር በቀጥታ እንዳያላትመውም ተፈርቶለታል። በዚህም ሳቢያ በራያ አላማጣ አካባቢዎች ከወትሮ በተለየ ሁኔታ ከባድ ውጥረት ተፈጥሯል። በተፈጠረው የዳግም ጦርነት መቀስቀስ ውጥረቱም ወጣቶች በስፋት እየሸሹ ሲሆን አሰሳም እየተደረገ ነው። ባላማጣ ከተማና አካባቢው የሚገኙ ወጣቶች ወደ ተለያዩ የኢትዮጵያ ከተሞችና አረብ ሀገራት በስደት እያመሩ መሆኑን የጀርመን ድምጽ ራዲዮ ጣቢያ ዘግቧል። ወጣቶቹ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ከፈጠረባቸው ጣና በተጨማሪም በፖለቲካ አመለካከታችንም ለእስር እየተዳረግን ነው ብለዋል። የወጣቶቹ መሰደድ በፈጠረው ማህበራዊ ቀውስ ምክንያት ወጣቶች በጸጥታ ኃይላት እንዳይያዙ በመስጋት ወላጆቻቸው ሲሞቱ በቀብር ስነ ስርዓት ላይ ጭምር መታደም አለመቻላቸውን እየተናገሩ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።